ነው። አይ አልፈልግም የሚል በምክንያት ሳሪ እኔ ምንም እያልኩት አይደለም። ይሄ ሀቅ የሱ ነው። ይሄ ሀቅ የሱ ነው። አይ ነው እኮ ለዛ ነው አይታሚ አንተ እንድትረዳ ብዬ ነው ወንድሜ። እህቴ አሁን ይኸውልሽ፣ አሁን ሁለት አማራጭ አለው። እሱ ራሱ ነው ማለት መርጦ ነው ማለት መናገር ያለበት። ወይም እነሱ ጋር ይቀጥል፣ ናስርም አለ ሰውየው አሁን አገናኝቶኛል። ዋናው ሰውዬ ይሄ አጠገብ ያለው እኔ መሳደብ አልፈልግም። ያው እንደ ወንድም ግን ለሰድቦ ግን አሁን እዚህ ጋር አልሰድቡም። መሀል ላይ ገብቶ የሆነ ነገር ለራሱ የሆነ ቢዝነስ መፍጠር ይፈልጋል። ያው መሀል ላይ ማለት ነው። ኑ ለስራ ለቀጥራችሁ ላስገባችሁ ህጋዊ አይደለም። ገባሽ? ከሰውየው ጋር አገናኝቶ ሰውዬው ነው የጀመረለት ይሄንን ቪዛ። ገባሽ? በመሀል ሰውየው ደግሞ ያጋጠመው ነገር ነበረ። ሰውየው አሁን እኔ ራሴ በስልኬ ደውዬ አናገርኩት፣ አረቡ ማለት ነው ይሄ ቪዛ የሚያወጣው ያጋጠመኝን ነገር 1 2 3 ነግሮኛል። አሁን ደግሞ ልጁ ማለት ነው ገራማ ውስጥ ስለገባ ይሄድና ደም ምርመራ ያደርግልኝ፣ ዲስካውንት እንዲያስገባልኝ እኔ ፕሮሰስ እጨርስለታለሁ፣ ቪዛው እሰራለታለሁ ብለዋል። እጨርሳለሁ፣ ሐቁ እኔ ጋር አለ። እንደዛ ታሜ እንደዛ ከሆነ ወንድሜ ያለው አንተ ስንት በላህ በዚህ እንደዛ ታሜ እንደዛ ከሆነ ወንድሜ ያለው አንተ ስንት በላህ በዚህ ጉዳይ ፋይዳ ስንት ነበር? ጥሩ ይስማማል። በዚህ ችግር የለም። ሌላ ሰው 500 ብር አላገኘሁም። 500 አላገኘህም? አግኝተሃል? 500 ብር እንደው ካገኘሁ 500 ድርሃም 500 ያንተን ጉዳይ ማለት እሱ መጠቀም የሚፈልገው 500 ድርሃም ናት። አስበዋል? ለ500 ድርሃም እሱ የው ነገር መተባበር ምናምን አጋጣሚ በሱ ምክንያት እንደሚል ማለት ነው። ሰውየውም ደውዬ አሁን እዚሁ ከመግባቴ በፊት ደውዬ አናገርኩት ከራሴ ስልክ። ይሄ 500 ድርሃም ለማግኘት ብሎ እንደዚህ አይነት ነገር ውስጥ ተገኘ። ገባህ ወንድሜ አብዱራህማን? ሁለት አማራጭ ነው ያለህ። አንተ ነህ መምረጥ የምትችለው። ብር ይመለስልኝ ካልክ መብትህ ነው፣ ብሩን ይመለሳል። ግን ያወጡት ወጪ ይቆረጣል። ሁለተኛ መንገድ ደግሞ አይ ይቀጥሉልኝ ይጨርሱልኝ፣ ገደብ ልስጣቸውና ለምሳሌ እንደዚህ 15 ቀን ቶሎ የሚጨርሱልኝ ከሆነ 20 ቀን ዲስካውንት እስኪመጣ ገብተዋል አብዱራህማን? ዲስካውንት አሁን ማስገባት አለብህ። 5000 ድርሃም ማንንም መጥቶ አይከፍልልህም ዲስካውንት ካልተደረገልህ በስተቀር። ያ ደግሞ ምናልባት ሳምንት 10 ቀን አላሁ አለም ዲስካውንት መዋፈቃ እስኪመጣ ማለት ነው። አይ ገደብ ልስጣቸውና ቶሎ ያሰሩልኝ ካልክ መልካም፣ ብርን ይመልሱልኝ ካልክ ሂሳብ ይደረግና ስንት እንደከፈሉ ከዛ የተረፈው ይመልሱልሃል። አንተ ማሰብበት። ናስርም አለ ማውራት የምትፈልግ ነገር ካለ ናስር አውራ። መርሐባ እንዴት ልናገር? አውራ አብዱራህማን። እኔ የመጣሁት እኔ አንድ ለስራ ነው የመጣሁት። ያው ከዛ የመጣሁበት ሀጃው በጣም ሲያንገበግበኝ ወደ ሀገር ያሰብኩ እንጂ እኔ አሁን ማንም ሆነ ማንም አይዲ ምሰራ ኢኮኖሚ ያሰራ ግን የለፋሁበትን ብር ደግሞ 1200 ብር በዛ ሀገር የለፋሁበትን ብር ያሰጠኝ ለእጄ። ሲቀጥል ደግሞ አሁን ማንም ሆነ ማንም እዛ ያለሁበት ያ የመጣሁበት ሰውዬ ወላሂ መቅማይ ስላሳጣኝ በዛ ላይ በለጋም ሲካሄድ አሁን የሚሰነብት ከሆነ እኔ አሁን የማይሰራ ከሆነ ጊዜ አይፍጅብኝ። የቆረጠ ንብረት ኤዲያውን የሚችል ከሆነ እዛ ያለው የሚችል ከሆነ ኤዲያ ልክፈል፣ ችግር የለብኝ። እንደዛ አይሆንም። ስም አብዱራህማን እንደዛ አይሆንም። አይዲ ይሰራል። ታሜ ልንገርህ፣ ይሄ ሰውዬ ብዙ ለፍቷል፣ ብዙ አልቅሷል፣ በየሜዳው አልቅሷል። በየሜዳው አልቅሷል። ገባህ? እሱ በየሜዳው ሂዶ ተኝቷል፣ ያለ ቪዛ ያለ ምናምን እስከ ዛሬ ድረስ ተንከራቷል። ከሀገሩ የመጣው ከዛ ከሁሉ ነገር አምልጦ የመጣው ለስራ ነው። ቪዛውን ያሰራለት ቀን ገደብ ይሰጠው፣ ብሩ ችግር የለም፣ ምንም ችግር የለም። እኛ 100 ብር ምናዋጣ ለዳ ለመጣበት ይከፍላል፣ ሰርቶ ይከፍላል። ቁርአን ያስቀራል። ምን ይላል? ችግር የለውም እንትንለታለን፣ ችግር የለም እንጂ ያሰራለን። ለምን ብር ቆራርጦ ይመልስለታል? የእሱ ጥፋት እስቲል እስከ ዛሬ ድረስ ወሬ ያስቀመጠው ራሱ ነው። ሙኒት ፊት ሂዶ ዋሽቶ ነው። ይሄን ያርግለት። ካላረገለት ግን ጸቡ ከኔ ጋር ነው። ታሜ ይሄን ለዛሬ የቀጠርኩለትም ለዚህ ነው። አይሄድም፣ አይመለስም፣ ሀገሩ ብሩም አይቆረጥበትም። በራሱ ጊዜ ነው ይህን ነገር ያደረገለት። ሰውየው ሳይበላ 2 ቀን 3 ቀን አድሯል፣ ከርሟል። ታሜ ይቅርታ ናስር። አሁን አውራ አንተ አውራ يلا አውራ። ወይ ሳራ ሰላም ሰላም አለይኩም።
ሰውየውን ታሜ እንዳወራው ነው ያለው ጉዳይ። ከዚህ በፊትም ስታወሩ ሰምቻለሁ። ይህ ነገር አጋጣሚ የተፈጠረ ችግር ነው ወይ እኔ አውቄ እሱን እንትን ለማለት ለመጉዳት ታስቦ አይደለም። የቤተሰብ ጉዳይ ነው ሲጀመር። የመጣውም እንደ ቤተሰብ ነው፣ ያገናኘንም ቤተሰብ ነው፣ እኛም ቤተሰብ ነው። የሚያጣላ ነገርም ኑሮትም አይደለም። ግን አጋጣሚ ያው ስራ ሲበላሽ ነገሮች አልተግባባንም በመሀል እና ይሄ ነገር ተፈጠረ። ሰውየውን በመሀል እየተሳፈረ ምን እያለ ነበር የተፈጠረው ችግሩ። አሁን ኦልሬዲ ባለፈውም ኦልሬዲ መጥቼ ነበር፣ እዚህም ስላልተመቻቸ በዝናቡ በምኑ ምክንያት ነው። ካወራም በኋላ ወደኋላ አላልኩም። አሁንም ሰውየውን አውርቶታል ታሜ። እሱን ችግር የለውም ፕሮሰስ ጀምሩና እናስጨርስለታለን ብሏል። እና ያለው ነገር ይሄ ነው። የምትሉት ነገር ካለ ደግሞ የምጠይቁ ካለ መልሳለሁ። አብደራህማን ማውራት የምትፈልግ ካለ ወንድም ያውራ። ዞሮ ዞሮ ናሲር እኔ እናንተ አሁን መመላለስ ጥሩ ሳይሆን አሁን ማለም ሆነ ማለም እኔ በተጨባጭ እኔ ይሰራልኛል ይቶ እስከ ዛሬ 6 ወሬ ነው ወላሂ በየቦታው ተንገራት አለሁት። እኔ ምንም ሆነ ምንም ምን አሁን በቃ እኔ በቃ የመሰራት ጉዳይ አሁን ከሰማይ ያላቀን ሆነብኝ። እኔ ብሬን መልስልኝ እዲያ ልክፈልና ከዛ ወዲህ አላህ እንዳለልኝ ይሆናል። በቃ ጨርሻለሁ። ወላሂ ነው ብሩን እኮ እኔ አልበላሁትም። አንተ እኮ መረዳት ያንን አንተኛው ሰው ታውቃለህ። እኔ የማውቀው አንተን ነው። እኔ ምንም በላህም አልበላህም 1800 ድርሃም ሰው ታውቃለህ። ተቀመቀማቱ ነው ላይ ያንን አውቃለሁ። አንተም ስራ ተመውጣትንም አውቃለሁ። ታውቃለህ ታውቃለህ። አንተም ስራ ተመውጣትን አውቃለሁ። እሱ መብላቱን ብቻ አይደለም አንተ ስራ ተመውጣትንም አውቃለሁ። ማራ ባንግራስ የእናንተ ጭቅጭቅ አሁን የእናንተ እንታስላክ የምንጋጠመው እኔ አሁን ብሬን ትመልስልኛለህ አልመልስልህም አንድ ብርዛለሁ። ይሄ ብቻ እንፈልገው እናንተ አነጋገርም ችግር ነው። ወንድም አሁን የእናንተ ወዲህ ተነቃላል። ይሄ አሁን የመጣ ነው በወንድም በእህት በሻ የመጣ አንተ ንቀረኩ በስንት ቁደ ቀርበከው እኔ አሁን ብሬን የሚቆረጥ ካለ አተካካይ ቆረጠውን ብር እኔ በነፃ ልገዛኝ ያለ የመጣሁት ሰርቼ ልለውጥ እንጂ እኔ ለአንተ በነፃ እየተገዛሁ በላይ የመጣሁት። እሱ የሚልህ ቅድም አልሰማህም? እኔ ስደውልለት እንደዚህ አጋጣሚ ምናምን አንተ ጠፍተሃል የለህም እያለህ ነው። አስረዳው። ሌሎቹ እየሰሙ እኮ ደስ ይለኛል። ባወራ አብዱራህማን ሲጀምር ታሜን አስገባልኝ ቶ እኔ አንተ እናገርሽ ታሜን አስገባልኝ شو عندك؟ ليش؟ عبد الرحمن هيطلع بالعربية متركين اتصل على ታሜን አስገባልኝ ያው ገባሽ። እዚህ ቤት መሰደቡ ተዘወሰደ ታሜ ችግር የለም። ይሄንኛ ፊክስ እናደርገዋለን። ታሜ ችግር የለም። እናንተ ማለት ያልገባቸው ነገር እባካቸው ሚዩት አታድርጊ እህቴ። ሌባ ብር ሰርቆ የሚሄድ ሰው ማለት የማይገኝ ሰው ግን አለሁኝ የሚል ብሩን አለ የሚፈልገውን ነገር ዝግጁ ነኝ የሚል ሰው እንዴት ሌባ ሊሆን ቻለ? እናንተ ማለት መለያየት አልቻላችሁም እንዴ? የመጀመሪያ ጊዜ ያንሳለው ሰው መጥቶብኝ ይቅርታ ታሜ አውራ ይቅርታ ቤቴ መጥቶ እንደዚህ አይነት ነገር አጋጠመኝ ወንድሜ መፍትሄ እንድናገኝ የሚል ይሄ ከየት ማለት ከየት ሆኖ ማለት ሌባ የሆነው? እስኪ እናንተ ነፍረዱ። ሌባ ማለት ይመጣል። እባክህ ምን አይነት መንገድ ይኖራል? ምን አይነት እንዴት ምን መጠቀም እንችላለን? ኧረ ተው አስተውሉ ጋይዝ እባካችሁ። ምን ተፈጥሮ ነው ታሜ? እኔ ሰው መጥቶብኝ ስለነበረ አንዴ አዳምጠኝ ነው ወንድም። እሺ አብዱራህማን እሺ እኔ ዞሮ እኔ አሁን ምንም ሆነ ምንም እኔ አይዲ አልፈልግም። አትፈልግም? አይዲ አልፈልግም። ብሬን ይስታ ለምን አይዲው ይሰራለታል ታሜ? አይዲው ይሰራለታል። እዚህ ስራ ይሰራል። እኛ የተበደረው ብር 100 ምናምን ሺህ ብር ነው ብሏል። እንሰጥለታለን። አይዲ ነው የሚሰራለት ታሜ። እንደው እውነቴን ነው የምልህ። እኔ ሙኒትም የትኛውን ቦታ ቢሆን ስራ ፈልጌ አስገባዋለሁ። ለሚበላው ለሚጠጣው እኔ ሰጠዋለሁ። አረጋሽ ትሙት አይሄድም። ታሜ እንደ ሴት ልጅ ቁጭ ብሎ ነው እዚህ ስቅስቅ ብሎ ያለቀሰው። ልንገርህ ስቅስቅ ብሎ አዳምጠኝ። በረመዳኑ እንደ ሴት ልጅ ስቅስቅ እኔ አልቅሼ ሙኒትን አስለቅሼ ልንገርህ። ህዝብ አስለቅሻለሁ። ለምን ይመለሳል? አገራችን እናውቀዋለሁ። አይሄድም፣ አይመለስም። ይሰራል። አይዲውን ይስራለት እሱ ነገ ዛሬ እያለ እንደ ህፃን ልጅ አያታለሁ። ከዛ ውጭ ታሜ እዚህ 4300 ሰው አለ። 1000 ብር የኢትዮጵያ ዋቶ እጃውን ይከፍል ሰው አይደለም ለሌላው ይደረጋል። ኑር አይሄድም። አንተ ልሂድ ካልክ ከኔ ጋር ትነጋገር። እሱ ይጨርስ። እንደ ሙኒት በሱ ነው ብሽቅ ብላ የተቀመጠችው። ሳርዬ እኔ እኮ እህቴ አዳምጪኝ። እኔ እኮ አሁን
ዞሮ ዞሮ መህር መምጣቱ ላይ ተስፋ የለውም። ግን ልጁ አሁንም በትክክል እንደተወጠረ ነው። ካላስ እኔ ዛሬ ታሜን አምጣው ያልኩት ከታሜ ጋር 2-3 ጊዜ ስለሄደ ሪስፔክት አዳምጠኝ፣ ክብር ስላለኝ አክብሬ ና ብየዋለሁ። ይኸው ታሜ ወንድሜ ስማኝ፣ አዳምጠኝ ታሜ ነግሬያለሁ። ታሜ እዚህ ልጅ ነገር አንተ ጥራና እባክህ ብየዋለሁ። ምክንያቱም በነገር መግባት አልፈልግም። ሰው ማስመሰል በጣም ያስጠላል። ታሜ እንደዚህ ተናግሮ ኃይለኛ ሰው ተብሎ ብትጠላ ትችላለህ፣ ይሻላል። እያስመሰሉ ግን ሰውን መጉዳት ጥሩ አይደለም። እሰራለት አለው ካለ የኢር ለታ የመጀመሪያ ከኢድ ማግስት ነው። ከሁለተኛ ቀን ሙኒት ጋር ተገናኝተው እሺ ተባብለን ተደሳስተን እኔም 1000 ብር ሰጠዋለሁ ብዬ ለሱ ቤዝዬ ዳጣለች ረዳለሁ ብላ ህዝብ ሁሉ እናግዘዋለን ብሎ ነበር። ህዝብም እንዳያግዘው አርጎ ይህን ያህል ቀን ታሜ እየተንከራተተ ነው የሚበላው፣ በየሜዳው ነው የሚበላው። ካልሰራ ከየት አምጥቶ ይበላል ይህ ሰውዬ? ንገረኝ። ምግብም እኮ ይቸግራል እንደ እሱ የተመቻቸ ህይወቱን ተቀምጦ። ስለዚህ ያሰራለት፣ ብሩን እንከፍልለታል። እኔ ቃል እገባለሁ። ሳሪ አንዴ ላውራ። ባለፈው ከሄድኩኝ በኋላ እኮ እኔ ሙኒት ጋር የሄድኩኝ ቀን አወራን፣ ተነጋገርን። በዚህ ቀን ከሄድ በኋላ ተብሎ ነው የተለያየ ነው አይደለ? ከኢድ በኋላ አሁን ስንት ጊዜ ወንድሜ ኢድ አስጨርሽም። ከዛ በኋላ ታሜ ጋር እኔ 2 ቀን ነው 3 ቀን መጥቻለሁ። እንዳጋጣሚ ለታሜ መጥተህ መፍትሄ የምንሰጠው ከይቅርታ ጋር ለአወራን ኦልሬዲ ወይ ለማስከንሰል ሰውየው ስልክ እየመለሰ ስላልነበረ ለማስከንሰል እና ይሄ የእሱ እንትን አይደለም። ከይቅርታ ጋር አንድ ነገር ልንገር፣ እኔ በሪስፔክት ላናግርህ ወንድሜ አጠገብ ስላለ የእሱ የወንድሜ ችግር አይደለም፣ ችግሩ ያንተ ነው። አንድ ነገር ልንገር፣ በስነ ስርዓት ጥሩ ሰው ነው ብለን በአግባቡ አናገርን፣ ተነጋገርን፣ እሺ ተባባልን። የሚረዳው ሰው አግኝቼ አይዲ ሊሰራለት ሰው ሁሉ አግኝቼ ሙኒትን ጠይቂያት አልቅሼባት እሺ ብላኝ አንተ ችግር የለም ካልክ በኋላ ነው ሁሉም ነገር የቀረበት። ይሄ ሰውዬ እሱም ላይ ረዳ፣ አንተም ላታሰራለት። ለምን አንዴም ባዘለላ ማንባት የለበትም። እኔ ከደላላ ጋር መጣላት መመለስ አያስፈልግም። ኖት ኤክስፕሌን አታርግልኝ። አይዲውን አሰራለት፣ ያለበት ዕዳ ስንት እንደሆነ ይነግረናል። እዚች ቁጭ ብዬ እንከፍልለታለን። መወለድ ቋንቋ ነው። የሰው ልጅ የሚረዳው በህይወት እያለ ነው። አሁን አውራ እዚሁ ህዝብ ፈለፊ ጀምሮ ፕሮሰሱ ሜዲካል አለ። ከዛም በኋላ ዲስካውንት አስገባ አለ። በቃ አሁን ያለውን ነገር ሰውየውንም ታሜም አውርቷል፣ እኔም አወራዋለሁኝ። አሁን ካነሳሁ እንደውለት ቀጠሮ ለበስንት ቀን እንደሚጨርስልን እስኪ አናግረው፣ ደውለልህ። እስኪ ደውለልህ። ስፒከር ከፍተህ ህዝብ ይስማ። ደግሞ ፊኒሽ ዲስ ዋን ፕሮሰስ brother, listen carefully, yeah? Okay. First, you have to make it big. Okay. For medical pass, you have to apply his, I will give you sponsor ID copy. Okay. You have to apply his fine application. Okay. After fine application, it takes around 10 days. Okay. For the maybe how many they make? maximum, if you start from morning, it will take 15 days maximum. Okay, inshallah. Maybe I will start tomorrow, inshallah. Start tomorrow. Okay. ሳሪ አሁን እንደሰማሽው ነው። ተሰምቶ ከሆነ 15 ቀን ታሜ በአንተ ፊት በሙኒት ፊት በ6000 ህዝብ ፊት 15 ቀን። ስማ ወንድሜ ከኔ ጋር ትጣላል። በጣም ይቅርታ። አሁን እንደነገርኩ ሙኒት ከታሜ ጋር ትጣል። አበቃ 15 ቀን እኛ 15 ቀን የሚበላበት የሚጠጣበት ማለት የመክሰሱ ብሩን ይመለስ ምናምን የለም። አሁን በሰላም ተጨርስ ነው አይደል? የለፋበትንም በዛ ይጠይቅልኝ። ችግር የለም ወንድም፣ ችግር የለም። ቆይ ዝም በል፣ ችግር የለም። እኛ እናግዛለን። ችግር የለም። ይስተካከል። ታሜ እንዴት ነው የሚሰራለት? አሰራሩን ፕሮሰሱን ምናምን ነገር ምንድን ነው የሚያደርግለት? መጀመሪያ ማለት ነው ሜዲካል ታደርጋለህ። ሜዲካል ያደረግከው ከዚህ በፊት 3 ወር ስላለፈው ከላስ ኤክስፓየርድ ሆነ። አሁን ሜዲካል ታደርጋለህ። እሱ እንዳለው ከነገ እንጀምራለን አሉ። ስለዚህ ነገ ማለት ከናሰር ጋር ተገናኝተህ ሜዲካል ትሰራለህ፣ የደም ምርመራ ማለት ነው። ከዛ ቀጥሎ
ያስገባልሃል ዲስካውንት ማለት ነው። ዱባይ አመር ሴንተር ዲስካውንት እንዲደረግልህ ከ5000 ከ6000 በቃ ዲስካውንት እንዲወርድልህ ነው። ከዛ የተረፈው የነሱ ስራ ነው። ዲስካውንት እንደተደረገ እንደተከፈለ እንግዲህ ቼንጅ ስታቱስም ሁሉንም ስቲከሩ ሁሉንም ነገር ማለት ምናልባት በ2 ቀን ውስጥ የሚያልቅ ነገር ነው እኮ ነው። ይሄንን ማስጨሰሪያ ብቻ ከጄ ነው እሱ ራሱ ሄደ። አንተ ነህ ያንተ ደም ነው እኮ የእሱ ደም አይደለም ነው የሚሰጠው። እንሚ ገብቶኛል። እኔ ምንም ስለማላውቀው የት ቦታ እንደምሄድ አላውቅም ነው። አዎ ኖ አንተ ትሄዳለህ ደም ትሰጣለህ እንዲህ ኤክስሬይ ተደረገ። ከዛም በኋላ ውጤቱ ሲወጣ እሱ ሄድና ይጨርስልሃል። ታሜ ያውራው ታሜ ዋዩ ሰው ማርያምን ታሜ ልንገርህ አንድ ሳንቲም ታውቃለህ? አንድ ታሜ እዚች ሀገር ታውቃታለህ? የሰው ልጅ ካልሰራ 1 ብር አያገኝም። ማርያምን 1 ብር የለው። እኔ የምፈልግ አብደራህማን ለምን ናስርም ማለት አሁን ከአብደራህማን ነው ግጭቱ ሳ ያ ፕሮሰስ የማያልቅለት ከሆነ አሁን ነው የምነግረው። ንግግሩ ከኔ ጋር ነው ከአብደራህማን ጋር አይደለም። ይኸው አለ አጠገቤ ይሰማል እኮ የሰማይ ወንድም። እኔ የምፈልገው ከአንተ ወንድሜ ሜዲካል አድርገህ ከሱ ጋር ወንድሜ ዝም በል እኔ ሜዲካል አድርግና ከዛ በኋላ ዲስካውንት የሚያደርግበት ቦታ አንተም ሄድ አፍህን ዘግተህ በአይንህ ብቻ እያየህ ማለት ነው። ምንም ችግር የለም አይናገርም ታሜ። ይኸው ዲስካውንት ማለት የሚያደርግበት ቦታ ማለት አመር ሴንተር ነው። እዛ ትሄድና ሲያስገባልህ ደረሰኝ ይሄ የአፕሊኬሽኑ ጠለብ እሱን ኮፒ ወይም በስልክ ፎቶ አንስተህ ትማጣልኛለህ ማለት ነው። አለቀ። ከዛ ቀን በኋላ ሰውየው አሁን እንደሰማን ማክሲሙም ቢቆይ የ15 ቀን ስራ ነው አለ። ስለዚህ መቼ ነው የሚወስደው? ነገ ትወስደዋለህ። ና አውራ እዚህ ጋር ቃልህን ማለት እዚህ ጋር ያውራ ሙኒታውን አውራ ወይ ኢንሻአላህ በቃ እኔ ነገ ወስደዋለሁ። እንደውለታለሁ ነገ አላ ፍቅሪ ስንት ሰዓት ትደውለታለህ? ጥሩ 10 ጥሩ ታሜ ሌላ ጥያቄ አለ። ቀረማው ማን ነው የሚከፍለው? በኋላ ገብተዋል። እሱን ነገር እንዳይመጣ ለምን እንደሆነ ታውቃለህ ታሜ? እኔ እየነገርኩ ያለሁት አንተ ፊት እሱ መጥቶ በጣም አመስግነ ነው ተባረክ ብለ ነው በጣም አድንቀነዋል። ወላ እኔ ወላ ሙኒት ወላ ህዝቡ አንዳንድ ጊዜ ነገሮች ላይስተካከሉ ይችላሉ። ችግር ይፈታ አይ ነው ሁሉም ትክክል ነው ማለት አይደለም። ግን ወንድሜ እሱን ታውቀዋለህ። ላይክ ልትረዳው ይገባል። ወንድ ልጅ ነህ ከሚያድርበት ከሚበላው ከምን አንጻር። ስለዚህ አንተ አስተካክልለት። በሱ ታታርል እንዴ ሁሉ ማለት ነው። እኔ ብዙ ችግሮች ስላሉ ነው ዛሬ ይሄ ነው ማለት እረዳለሁ። በጣም ብዙ ችግሮች ስላሉ እኔም ይሄ ነው ብዬ ማለት አልችልም እንጂ ጥሩ ሁኔታ ላይ ቢሆን አይደለም ለሱ ለማንም መትረፍ የሚችል ልጅ ነበርኩ። ግን ነገሮች አንዴ እንዳሰብሻቸው አይሆን። ይኸው ችግር የለም ወንድሜ። አንተ እሱን ስታግዘው እኛ ደግሞ አንተ እናግዛለን። ምክንያቱም መወለድ ቋንቋ ነው። አንተ ለምሳሌ ችግር ካለብህ ችግሩን የእሱን ከፈታለት እኛም እናግዛለን። አንተም ወንድማችን እሱም ወንድማችን ምንም ችግር የለብን። በሀሳብ ብትል በምን ብትል ችግር የለውም። ግን መጀመሪያ ይኸውልህ አንተ እዛ ቦታ ላይ ተኝተህ እያደርክ እየበላ እየጠጣ እሱን ስታስበው በጣም ነው ያመጣው ልጅ እንኳ ለራሱ የተስተካከለ አይዲ እንኳ የለውም። ይኸው አይዲ 2000 ብር ጎሎት ወይ ሙኒት ታበድረኝ ወይ አበድሩኝ እያለ እያለቀሰ ነው። እሱ ግን ከጓደኞቹ ነጥቆ እሱን ያበለዋል። አንድ ሾርማ ለመግዛት ይቸግራል። ተረድተኝ። ከአብደራህማን በኋላ ስንት ማለት የሚጠብቁት አሉ። ልጆቹ አባቱ በቤተሰቡ ስንት ወይዬ እኔ ዞሮ እንግዲህ አልሐምዱሊላህ በእናንተ ሰበብ ደርሻለሁ። ዞሮ አሁን የናሲር እኔ ወላሂ ተከም ነብሰል እንጂ ባለፈው አሞኝ ደውዬለት እኔ ራሱ ወደኩበት ፎቶ አንስቶ የሆነ ፓኪስታኒ ፎቶ ላከለት ከተኛውበት ከበረንዳ ማለት ነው። ደውሎ ምንድን አለ ተጨናንቀህ ነው ተረጋጋ ነው ያለ። ወላሂ አይባልም። ይኸውልሽ እንደሱ አይደለም። እኔ ራሴ በጣም እኔ ሌሎችም የተበለሻሹብኝ ነገሮች አሉ በግል በራስ ጉዳይ። እኔ ሲጀመር እሱ አሁን ባለበት ሁኔታ ውስጥ ነው እኔ ራሴ ያለሁት። ብዙ ነገር ተበላሽቶብኝ ነው ያለሁት። ናሲር አዳምጠኝ። የተበላሸብህ አንተ ኢትዮጵያዊ ናቸው። ያንተ የተበላሹብህ ኢትዮጵያዊ ናቸው። እኔ ደግሞ እዚህ መስጊዱ በር ላይ ወድቄ ታምሜ ተኝቼ የሆነ ፓኪስታን ሲያናገረኛ አንተ እያመጣህ እንትን የምጥልበት
እጃዛ ቤት የምጥልበት ሰውዬ ነው ደውሎ አናሳ ስትል የተኛሁበት ቦታ ላይ ፎቶ አንስቶ ልኮልህ ምንድን አልከለኔ እኮ እኔ አንዴ ላውራ እንዴ ዛሬ ላውራ እንዴ አውራ እሱ ዝም ይላል። እሱ ጸባዩን ጥሩ ሰው ነው በጣም እኔ እንደዛ አይደለም። ከመጀመሪያ ጀምሮ የሆነው ነገር እንደዚህ ብዙ ነገሮች አሉ። እሱም ጋር ስህተት አለ። እኔ ልክ ነኝ እያልኩ አይደለም። ብዙ ስህተቶች ይኖራሉ። እኔም ጋር ስህተት አለ፣ እሱም ጋር ስህተቶች አሉ። ምናምን አይደለም። አሁን ወደ ዋናው ጉዳይ ማስጨረሱን በተነጋገሩ አሁን ይኸውልህ ነገ ወንድሜ እኔ ነግሬሃለሁ። አንተንም ለማገዝ ዝግጁ ነው። ምንም ችግር የለም። ታሜ ከጎን አለ፣ ሙኒት አለች። አውራቸውን ያለው ችግር የለም። በሶስተኛ ነው ያለው ችግር የለም። በምንም በልኩ በሀሳብን በምንም እናግዛለን። መጀመሪያ ግን የእሱ ይስተካከልን። 15 ቀን ሰጥተናል። 15 ቀን ይስተካከልን። ነገ ውሰደው። የሚበላው የሚጠጣው እኛ እናግዘዋለን። አሁንም እናግዘዋለን። ማርያምን እናግዘዋለን። አሁን አንተ ቪዛ የምታሰራለት 15 ቀን ይሄ ሰውዬ የሚቆየው ከበላ ከጠጣ ከተኛ ነው። ካልበላ ካልጠጣ ሊቆይ አይችልም። የሰው ልጅ ልትረዳው የምትችለው በህይወት እያለ ነው። ስለዚህ ችግር የለም። አንተ እናርግለት፣ እኛ የሚበላው የሚጠጣው እናግዘዋለን። እዚህ እኔ ባጠገብ ይህን ጉዳይ እናስተካክለዋለን። ግን አንድ ነገር ተባበሩኝ፣ ይቅርታና ማለት ነው። ምን እንተባበረ? ችግር የለም። እኔ አሁን ይሄ እንደዚህ እርዱ ምናምን ማለት ሚዲያ ላይ ማለት አልፈልግም። ግን አሁን እኔ ሌላ ነገር ሳይሆን ቤተሰብ ስም እንዲነሳብኝ ምናምን አልፈልግም። አሁን እሱ ባለፈውም ሲያነሳ ነበር። እኔ ያለውን ነገር አስተካክላለሁ። አስተካክለ ከጨረስክ ኤክስኪውዝ እንጠያየቃለን። አይነሳም። አንድ ሰው ልንገር፣ ቤተሰቡን የሚያስነሳው በራሱ አዳምጠኝ። ወንድሜ ልንገር፣ አንተ ስማ፣ ለቤተሰብ ክብር ካለ ቤተሰብ እንዲነሳብህ ካልፈለግ አንተ መጀመሪያ የምታደርገው ነገር ተራሃ ፈጣሪን የሚፈራ አድርግ። ፈጣሪን ሳትፈሩ ሰውን ለምትፈሩ አትችሉም። ስለዚህ አንተ ምንድነው ማድረግ ያለብህ? አያወራም። እኔ ነግረዋለሁ፣ አያወራም። ግን እንደ ወንድም ስታየው እሱ ትክክል ነው። ምክንያቱም ካለበት ሁኔታ አንጻኔ ነግሬያለሁ። የረመዳን ቀን የጾሙ ዕለት ተራዊ ሲሰገድ እኔ ቤት ሲመጣ በጣም ያሳዘነኝ እንደዚህ አይነት ነገር በወንድ ልጅ እንዴት ይሆናል ብዬ ነው። አንተን ግን ሙኒት ስነግረኝ ውይ እግዚአብሔር ይስጠው የተባረከ ሰው ነው፣ እንደዚህ አይነትም ሰው አለ ብዬ አመሰገንኩ። አሁንም አመሰግናለሁ። አሰራለት አሁንም ናስባል ከትብ የመጣሁት ነገሮች እኔ ፈልጌው የተበላሽብኝ ነገር አይደለም። ይህ ስራ ላይ ያለ ሰው አጋጣሚ ይበላሽበታል ስራ። አንድ ልናገር፣ ግን አንዳንድ ጊዜ የሆነ ነገር ሲሰሙ እነሱ ላይ የሚፈጥረው ነገር ሌላ ነው። እኔ ደግሞ አውቄ ወይ እሱን ከድቼው አይደለም፣ ተወስዶብኝ ነው ወይም ደግሞ ሰውየው ይዞ ተሳፍሮብኝ ነው ወይ አውቄ ያደረግኩት ነገር ለመጉዳት ታስቦ የተደረገ ነው። ችግር አዳምጠኝ ወንድም፣ አዳምጠኝማ፣ ስማማ። አሁን አንተ የምትጨነቀው ለስም ነው፣ ስማችን ጠፋ ነው። እኔ ደግሞ ህይወቴ እየጠፋን አለው። አንተ የምትጨነቀው ለስማችሁ ነው። ስምና ተግባር ይለያያል። የሀቢቢ አዳምጠኝ፣ መጀመሪያ አዳምጠኝ። ችግር የለም ወንድሜ፣ ስምና ተግባር ይለያያል። አንተ ስማችን ችግር የለም ወንድሜ፣ ስማኝ፣ አዳምጠኝ። የቤተሰቦችም ህይወት ሲቀጥል ደግሞ 250 ሺህ ብር መጀመር መቅር ያለውኝ 20 ሺህ ብር ጎሎ ይላል ብለህ 20 ሺህ ብር ጎላኛለች ስመጣ ሰርቼ ልስጥህ ብለህ እኮ ይቃጠልልሃል። ገዝተህ ተበድር የመጣሁት 250 ሺህ ብር ተበድር የመጣሁት ወንድሜ። ስማ ወንድሜ ልንገርህ፣ ስማኝ፣ አዳምጠኝ። እሱ ስራ ነው። ስራ ላይ ማንኛውም ሰው 0.5 ሳንቲም ለምሳሌ አሁን እኔ ሽሮ 60 ብር ነው ኪሎ፣ 59 ብር ሽጭ ብትለኝ አልሸጥም ፈልጌ ካልሰጠው በስተቀር። ምክንያቱም ስራ ነው። አሁን አንተ እዚህ ቤት ስትመጣ ሽሮ ብለህ ወንድሜ ስራ ነው። እሱ ችግር የለው። ዋናው ቁም ነገር አሁን ለመጣህበት አላማ ይሄንን ነገር ያሳካልህ እንጂ ምንም ችግር የለም። አሁን አንተ የምትፈልገው ቪዛ ይስተካከል፣ ስራ የምትፈልጋቸውን የምትመኛቸውን ነገሮች ሁሉ ታገኛለህ። ችግር የለም። ስራ ደግሞ ምንም አይነት ነገር ቢሆን እንፈልግልሃለን። በርታ፣ ጠንክር። ከዛ ውጪ ታሜ እዚህ እኔ ጎን ምግብ አለ እዚህ ጋር ሰው እኔ ከፍልለታለሁ ብሎ የሚል ሰው ካለ መጥቶ እንዲበላና እንዲጠጣ ከዚህ ኤክስፕሌን እናደርግላችኋለን። እኔ ለዚህ ቀን ድረስ እንዲበላ እንዲጠጣ ልክፈልለት የሚል ሰው ካለ መጥቶ እንዲበላ እንዲጠጣ እንዲከፈልለት። ከዛ ውጭ እኔ ደግሞ ሲመጣ ወይዬ እህቴን ወላሂ አላህ ያስጥልና አላህ ያክብርልን። እኔ አሁን የሁለት ቀን ስራ እየሰራሁ አለኝ። ችግር የለውም። እየሰራ ነው አለኝ። አልሐምዱሊላህ። እኔ አሁን እጅ አልጠቅም። አልሐምዱሊላህ። ያው 3 ቀን ትሰሪያለሽ፣ 2 ቀን ትተኛለሽ እንጂ እኔ አሁን ለዕለት አልጋ የምከፍለው አልሐምዱሊላህ። አሁን የቆሰ መሆኑን እንደ አሞኝ እንጂ ጤና ከሆንኩኝ የትኛውም ስራ እሰራለሁ። ሰላማዊ ብቻ። እንደዛ ከሆነ ችግር የለም። ከቸገረ የምበላው ካጣ
ራብ አትሞትም። እዚህ ትመጣለህ፣ ትበላለህ፣ እኔ እከፍላለሁ አለ። እኔ ችግር የለም አልሐምዱሊላህ። ወላሂ እኔ ያለ የምትጨርማለም እኔ ችግር የለም። ብቻ እኔ አሁን አይዲን ያስተካክልልኝ በአጭር ሰዓት ሰርቼ አላህ ስራ ፈልጉልኝ ዲያን እንዲከፍል ብቻ ነው እንጂ እኔ አሁን አልሐምዱሊላህ ረብ ዓለሚን አሁን ቀደም አይቻል ሰጠው እንደዚህ ለራሴ የምበላው የምጠጣው አልሐምዱሊላህ እየተላወስኩ ነው። ነሀረለ አጅማን አለታ በቃ ነገ